ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡ። ዛሬ እንግዲህ ለብዙዎቻችሁ ትምህርት ይሆናል ብዬ ያሰብኩትን ነገር ነው ይዤላችሁ የመጣሁት። በተለያየ ቦታ ሆናችሁ ለምትጀናጀኑ መጀናጀን ብቻ አይደለም፣ በአካል ሳትተዋወቁ ተጀናጅናችሁ ኒካ የምታሳስሩ እንደዚሁም ደግሞ ቤተሰብ ጋር ልካችሁ ተናግራችሁ ቀለበት ምናምን የምታሳስሩ ሰዎች ለእናንተ መልእክት ነው። ይሄ ይጠቅማቸዋል ብዬ አስባለሁ ማለት ነው። እና ይቺ በምስሉ ላይ የምትመለከቷት የስደት እህታችን ናት እና በእግረኛው ሚዲያ ላይ ቀርባ እንደተናገረችው ከሆነ ታሪኳ በጣም ነው የሚያሳዝነው። ማለት መጀመሪያ አካባቢ ተናድጄባት ነበር፣ ሰው እንዴት በዚህ ልክ ይሳሳታል ብዬ። ግን አንዳንዴ ደግሞ አትፍረድ ይፈረድብሃል ነው እና አላ ከመፍረድ ተቆጥቤያለሁ ማለት ነው። ግን መጀመሪያ አካባቢ በጣም ተናድጄባት ነበረ። ሆኖም ግን ያው አጠር አድርጌ ታሪኳን ስነግራችሁ እንግዲህ እህታችን ስደት ላይ ነበረች ማለት ነው እና ስደት ላይ እያለች እኔ በኢሞ ሰውን እንደሚተዋወቅ ራሱ አላውቅም። ብዙ ጊዜ ያው ወይ ቲክቶክ ወይ ፌስቡክ ምናምን ነው እና እሷ ግን ይሄንን ባሏን ያገኘችው በኢሞ ነበረ። በኢሞ ያወራሉ፣ ይተዋወቁና ኒካ ልሰርልሽ ይላታል ማለት ነው። ከዛ እሷም እሺ አሪፍ ነው ምናምን ትለዋለች። ትንሽ ቆይቶ ምን ይላታል፣ ግን እኮ እኔ ምንም ነገር የለኝም፣ ስራ የለኝም፣ እጄ ላይ ምንም አይነት ሳንቲም የለም። ስለዚህ ኒካ ላሰር ስሄድ ምንድን ነው ትራንስፖርት ራሱ የለኝም ይላታል። እንግዲህ ያስፈችታል፣ ትራንስፖርት እንኳን የለውም። ከዛ እሺ ምናምን ብላ የትራንስፖርት ትሰጠዋለች። ለምን ኒካው ለመታሰር እሷ ቤተሰቦች ጋር መሄድ አለበት። ያ ማለት ወንድሞቿ አዲስ አበባ ስለነበሩ ወንድሞቿ ጋር ከቡታጅራ ወንድሞቿ ጋር መሄድ ስለነበረበት የታክሲ ትሰጠዋለች፣ ወይንም ከዛ እዚህ ድረስ የሚመጣበትን የታክሲ ትሰጠዋለች። ይሄ ብቻ አይደለም፣ ሰው ያንን ኒካ ሲያስር የሚሰጥ ነገር አለ፣ ባል ለሴት ቤተሰብ የሚሰጠው ማለት ነው። እና ያ ደግሞ በወቅቱ 10,000 ብር ነበረ። እሱን አፉ ብለዋለች ማለት በቃ አልሰጣትም፣ ግን ችግር የለውም ብላ እሱን ትታለታለች፣ ያው በስምምነት ስለሆነ። እንደገና ደግሞ ለመሳፈሪያ ራሱ ሰጥታው ነው እንግዲህ የሄደው። ይሄ ብቻ አይደለም፣ ለመሳፈሪያ ብቻ ሳይሆን እንዴት ነው ወንድሞችሽ ጋር ባዶ እጅን የሚሄደው ብሎ ሲላት ሌላ አንዳንድ የሚገዛዛ ነገርም የሰጠችው እሷ ናት። እንግዲህ ያስፈችታል፣ ራሷ ሁሉ ነገር ራሷ ችለው ማለት ነው። እና ይሄዳል፣ ኒካውም ይታሰራል። ግን ወንድሞቿ አልተስማሙም ነበረ። ይሄ ሰው አይሆንሽም ይቅርብሽ ሲሏት እኔ ያልኳችሁ ኒካ ሰሩልኝ ብቻ ነው፣ እኔ እና እሱ ተዋደናል፣ ተፋቅረናል፣ ስለዚህ እናንተ ድርሻ ማሰር ብቻ ነው፣ እኔ ወድጄዋለሁ ምናምን ትሏቸዋለች። እነሱም ደግሞ በቃ እሺ አሉ ማለት ነው። ምክንያቱም ምንም አማራጭ የላቸውም። እንደ ወንድም መክረዋል፣ አልወደዱትም፣ አልተቀበሉትም። እሷ ግን ብቻ ኒካውን ሰሩ ነው እንጂ እኔ ህይወቴን ያውቃሉ አይነት ነገር ነው። እና እሺ ብሎ ኒካው ታሰረ ማለት ነው። እና 5 ዓመት ነው አረብ ሀገር የቆየችው። በዛ ሰዓት ኒካው ሲታሰር 4 ዓመቱ ነበረ። ከዛ 1 ዓመት ቆይታ ሰርታ ልክ በ5ኛ ዓመቱ ትገባለች። ስትገባ ያው ወንድሞቿ ምናምን ናቸው የተቀበሏት። ከዛ ድግስ ተደግሶ ያገባትና ወደ ቡታጅራ ትሄዳለች ማለት ነው። እና ቡታጅራ ናቸው የእሱ ቤተሰቦች፣ እሷም ወደዛው ናት። ከዚህ ስትሄድ ራሱ ገና ለማታውቃቸው ቤተሰቦች፣ ለሱ ቤተሰቦች ከአረብ ሀገር ስትገባ ባዶ እጇን አልገባችም። አንዳንድ ነገሮችን ይዛላቸው ገብታለች፣ ለቤተሰቦቹ ጭምር ማለት ነው። እና ሰርጉ በደንብ ተደገሰ ምናምን ነገር። ወደው ግን በ15ኛው ቀን ምናምን አዲስ አበባ እንግባ ይላታል ማለት ነው። እንግዲህ ልጁ የገጠር ልጅ ነው። ለኑሮም ቢሆን እንግዲህ ከከተማ ከአዲስ አበባ ምናምን ገጠር ይሻላል። እሱ ግን እዚህ ኑሮ ከብዶኛል፣ ወደ አዲስ አበባ እንሄድ ብሎ ይላታል። በ15 ቀናቸው በተጋቡ ከዛ ይመጣሉ ማለት ነው። ሲመጡ እንግዲህ ወይ ቤት የላቸውም ወይ ተከራይቶ የጠበቃት ቤት የለም። ዝም ብሎ ነው ወደ አዲስ አበባ እንሂድ ያላት። ምክንያቱም ያው ከአረብ ሀገር ነው የመጣቸው፣ ብር አላት ብሎ ስለሚያስብ በቃ እንሂድ ያላት። እሷም ተከትላ መጣች። ስትመጣ ያው የግድ ቤት ስለሚያስፈልግ እህቷ ጋር ደውላ ቤት ተከራይተሽ ጠብቂኝ ትላታለች። እህቷ ደግሞ ቤት ተከራይታ ትጠብቃትና ቤት መኖር ይጀምራሉ ማለት ነው። በወር 2,000 ብር ነው ምናምን ያለችው የቤት ኪራይ። እንግዲህ እሷ አሁን አሰራም እሱም አይሰራም። ከዛ ለወንድሟ ደውላ ባሌ ስራ የለውም ምን ይሻላል ስትለው
ከኛ ጋር መሸከም ይችላል መርካቶ ሸክም ስራ ማለት እንደዚህ ኩንታሎች ምናምን መሸከምና ይምጣ እኛ ጋር ይስራ ምናምን ስትለው እሱ ምን ይላል እኔ ሸክም ሰርቼ አላቅም ሸክም ለኔ አይሆንም ስለዚህ ሱቅ ክፈችልኝ ይላታል ከዛ እሷም እሺ ብላ ሱቅ ትከፍታለች ለምን ብዙዎቻችሁ ስትጀናጀኑ ያላችሁን ነገር ስለምትናገሩ ማለት ነው በፍቅር ላይ ሆናችሁ ያላችሁን የሌላችሁን ነገር ስለምትናገሩ እስከሚያስጨርስሽ ድረስ ማለት ነው እንቅልፍ አይተኛም ሌላ ስራ ራሱ አይታየውም ስለዚህ ሱቅ እንደሚያስከፍት ብር እንዳላት ያቅ ስለነበረ ሱቅ ክፈችልኝ ይላታል እሷም ደግሞ ምንም አማራጭ የላትም ወጣ ብላ ቡራዩ ነው የሚባል አካባቢ ሱቅ ትከፍትለታለች ማለት ነው ሱቅ ከፍታ የሱቅ እቃውን አሟልታ ግን እሱ ነው የሚሰራበት በቃ ከፍታን የሰጠችው ማለት ነውና እሷ ግን ወታጅራ ድረስ እየሄደች ከዛ ቆጮ ምን ቅቤ ምናምን ነገር በቃ ሸክላ ጀበና ምናምን ብቻ ግን ይሆናል ስራ በቃ እሷ ያለችው ምንድነው ይሄድኩ ይያለ የሚያተርፍ ዕቃ እንኳን ያለ ፍላጎት የሚያተርፍ ዕቃ እንኳን ካገኘው ገዝቼ ነው ይጀምመጣው ነው ያለችውና በጣም ታታሪ በጣም የሥራ ሰው ናት በዛ ላይ ለወዛደር እንኳን እንዳትከፍል ያን ሁሉ ጭነት በራሷ ተሸክማ ረጅም መንገድ እስከመሄድ ድረስ በቃ ስትፍጨረጨረ የነበረውና ያልሰራችው ስራ የለም እንደዛው ነው ያው ነብሰ ጡር ነበረች ነብሰ ጡር እያለች ምንም ነገር ሳንቲም ሰጥቷት አያውቅም እንደውም የሆነ ሰዓት ላይ ምን አለች በጣም አምሮኝ ነብሰ ጡር ሆኜ ግማሽ ኪሎ ስጋ እንኳን ግዛልኝ ስለው በቃ እንደዚህ አይቶኝ ዝም ምን ያለኛለች ቤት ገብቶ ራሱ ምንም ራት ምናምን ነገር ማላለኝም ማለችና የሆነ ሰዓት ላይ ደግሞ ጫማ ለሱ ተገዝቶ ለሱ አይሆንም ለኔ ሲሞከር ግን ልኬ ነው አለችና እኔ ለብሰዋለሁ በቃ ስለው አንቺ ከመለብሽውማ ብሎ ቆርጦ ጣለው ፊቷ ማለት ነው አስባችሁታል ይሄ ጠላት ራሱ እንደዚህ ያደርግም እንኳን ባል ብላችሁ አብራችሁ የምትኖሩ ሰው ማለት ነውና በጣም ሲያሰቃያት ነበረ ከዛ ልጅ በተወለደ ያን ልጅ ተወልዶና ትንሽም ሳትቆይ እጃቸው ላይ በጣም ብር ሲያጡ ምናምን አረብ ሀገር ተመልሳ ትመጣለች እና ልጇን ደግሞ የወለደችው በኦፕራሲዮን ነበር ምክንያቱም ያው ከባድ ስራ ተሰራ ነበር ያው አረብ ሀገርም ስራ ከባድ ነው ግን ኢትዮጵያም ገብታ ያላቅማ ትላልቅ ሸክሞችን ተሸከም ስለነበረ ኑሮን ለማሸነፍ በራሷ መንገድ ከባባድ ስራ ተሰራ ስለነበረ በኦፕራሲዮን ነው ልጇን የወለደችው እና ልጇን ብዙም ሳትታረስ ምናምን አረብ ሀገር ተመልሳ ትመጣለች ማለት ነውና አረብ ሀገርም እያለች በጣም መጥፎ ቤት ነው የደረሳት ሁለት ሰራተኛ አለ ተብሎ እሷ ግን የደረሳት አንድ እሷ ብቻ ነበረች ሰራተኛ በጣም ሲከብዳት እስከ 8 ወር ከሰራች በኋላ ቢሮ ሰጂኝ ስትላት ሴትዮዋ ቢሮ አልወስድሽም ከፈለሽ ኢትዮጵያ ስትላት እኔ ኢትዮጵያ እዳ አለብኝ አሁን መግባት አልችልም ምናምን አለቃቀሰች ማለት ነውና እንደዚህ ሆኖ ምንድነው ቤቱ ከባድ ስለሆነ ስፌቱ ተተረተረ ያው ልጇን ስትወልድ በኦፕራሲዮን ነበረ ስፌቱ ተተረተረ ማለት ነው አስባችሁታል በስራ ላይ ያላችሁ ምን ያክል ከባድ ስራ በሰራ ነው ከዛ ወደ ቢሮ ተቀየረች በግድ ለምን አልቅሳ ምናምን በቃ እሺ ቢሮ ልቀይርሻለቻት በ8 ወር አይቻልም በነገራችን የታቃላችሁ አረብ ሀገር ያላችሁ ልጆች አንድ ሰው እስከ 3 ወር ነው መቀየር የሚችለው ከዛ ካለፈ ወይ ብሩን ከፍሎ ነው የሚሄደው ወይንም መጨረስ አለበት ኮንትራቱን ግን ያሴትየዋም ጥሩ ስለሆነች ወደ ተወስዳታለች ወደ ቢሮዎች ደግሞ ሌላ ስራ ያስገባታል ማለት ነውና ያኛው ቤት ደግሞ ምግብ የለም ምንም ነገር የለም ስራ ብቻ ነው በቃ ምንም አይነት ምግብ የለም በጣም ራበኝ ነው የምትለው በጣም ተሰቃየች እንደዛ ሆኖ ልመጣ ነው ምናምን ነገር ትለዋለች እና ሳትመጣ በፊት ምን አላት ፈትቼሻለሁ አላት አስቡት መጀመሪያ 5 አመት የሰራችበት በሙሉ በልቶ በዛ ላይ ሱቅ ከፍታ ሰጥተው የኔ ካየታክሲ ሳይቀር እያደረገች አኑረው ከዛ ፈትቼሻለሁ አላት ማለት ነው እና ጓደኛዋ ምናምን ስታናግረው ንገሪያት ከዚህ በኋላ አልፈልጋትም እንዳታዋራኝ አትረብሸኝ ህይወቴን ልምራበት እኔ ሌላ ግብቻለሁ ምናምን ይላታል በዚህ አጋጣሚ ትገባለች ማለት ነው ለማንም ሳትናገር ገብታ ወደ ቤቷ ትሄዳለች ኢትዮጵያ ገባች ማለት ነው እና ስትገባ ቤት ውስጥ የሴት እቃዎች ምናምን አላ ሴቶች ሊጠቀሙት የሚችሉት ነገር እንደዛ ነገር ታያለች ከዛ ፈትቼሻለሁ ለመጣሽ ምናምን ነገር ሲላት ወንድሞቿን ሰብስባ ሌላም እንደዚህ የሃይማኖት አባታቸው ምናምን ነገር መጥቶ ሲጠይቁት በቃ አልፈልግም ነው ያለው ማለት ነውና ግን ፈትቼሻለሁ ለማለት 3 ማለት አለበት ለምሳሌ ፈትቼሻለሁ 3 ማለት አለበት እሱ ግን ፈትቼሻለሁ 3 ብሎ በአፍ ስለሆነ የተናገረው ማለት በአንድ አረፍተ ነገር ስለነበረ ኒካው እንደ አንድ ነው የሚቆጠረው ያ ማለት 2 ቻንስ አላት ማለት ነው ሌላ ጊዜ 2 ሲላት ነው ሊፈቱ የሚችሉ ስለዚህ አስታረቋቸው ማለት ነው
እና አስታርቀዋቸው እየኖሩ እያለ ራሱ በቃ እንደ ባልና ሚስት አይደለም፣ በቃ አይፈልጋትም ከነመፈጠሯ በጣም ማለት ነው። እና ምንድነው የምትለው እናቴ መታ ከገጠር መታ ቅባት ሱቅ ውስጥ አይታ ቅባት ምንድነው ኢትዮጵያ እያለች ገና በፊት ማለት ነው ልጅ ነበራት፣ አንድ ልጅ ነበራት እና እሷ ልጇ እናቷ ጋር ነበር ያለችው ማለት ነው። እና እናቷ ልትጠይቃት እንደመጣች ሱቅ ስላላት ለልጅሽ አንድ ቅባት ስጪኝ ስትላት ሄዳ ቅባት ስጠኝ ትለዋለች ማለት ነው። ከዛ እንዴ ዳንቻ አልሰጠውሽም እንዴ ስላት ለእኔ ሳይሆን እናቴ ገጠር ላለችዋ ልጄ ልትወስድላት ነው ስትለው አይመለከተኝም እኔ ሰው ልጅ አላሳድግም ነው የሚለው ማለት ነው። እና እንደምትለው ከሆነ እናቷ ትሞታለች። እናቷ ከሞተች በኋላ ያቺ እናቷ ጋር የነበረች ልጅ ከትዳር በፊት በፊት ሌላ ትዳር ነበራት ነው። ለዛ ነው አንድ ልጅ የወለደችው እና እናትየዋ ጋር ነበረች። እናትየዋ ስትሞት ልጅቷ የግድ መምጣት ነበረባት እና ስትመጣ ተቀየረባት። ምክንያቱም እኔ ሰው ልጅ አላሳድግም ነው ያለት። አስቡት፣ ይቺ እንግዲህ ልጇ ናት። በዛ ላይ አልዋሸችውም። ያን ሲጀናጀኑ ራሱ እኔ ልጅ አለኝ፣ አንድ ልጅ አለችኝ እናቴ ጋር ነው የምትኖረው ብላ ራሱ ነግረዋለች። ያለውን ነገር በሙሉ ያውቃል። ግን ሲያት በጣም የዋህ ናት ልጅቷ። የዋህ መሆኗን ካነጋገሯ ራሱ አይቻለሁ። በቃ ለህፃን ልጅ ራሱ የማይሳሳተውን ነገር ነው የምትሳሳተው ማለት የዋህነቷ ይመስለኛል። ትወደዋለች እንደተናገረች ከሆነና እሱን ላለማጣት በገንዘቧ ብዛት መያዝም የሆነ አላ በጣም አብዝታ ስትንከባከበው አብዝታ ያላትን ነገር ሁላ ስትሰጠው የሱን ፍቅር በገንዘቧ ያገኘች ነገር የሚመስላት አይነት ልጅ ናት እኔ እንደተረዳኋት ከሆነና እሱ ደግሞ ያደረገን ንቀት ነው የፈጠረበት። ንቀት ምንም አታመጣም፣ በቃ ሂጂ ሲላት ትሄዳለች፣ ነይ ሲላት ትመጣለች። በቃ ባለ ከሰውም አልቆጠራትም ጭራሽ ማለት ነውና እንደዛ ያደርጋል። ልጅቷን እኔ ሰው ልጅ አላሳድግም ሲላት ወስዳ ለሌላ እህቷ ገጠር ትሰጣለች ማለት ነው። እና ግን ምንድነው አሁንም አብራ ታርቃ መኖር ጀመረች። ግን ሆነ ቦታ ሄዳ ከርማ ምናምን ከመጣች ማለት አሁን ንግድ ነው የምትሄደው። ቡታጅራ ሄዳ አንድ ቀን ምናምን ልታደር ትችላለች እቃ ይዛ ስትመጣ ግን ቤት ውስጥ ሌላ አዳዲስ ነገር ሴቶች የሚጠቀሙትን ነገሮች ምናምን ታገኛለች ማለት ነው። እና ትጠይቃለች። ያን እቃ ሰብስባ ወንድሟ አላለች የ13 ዓመት እና ይሄ እቃ የማን ነው ተደጋጋሚ ይሄን ነገር አገኛለሁ ስትለው የሆነች ልጅ አለች ይዟት የሚመጣ ማታ ማታ አድራ ጧት ትወጣለች ነው የኔ ሴት አለች ይላታል ማለት ነው። ከዛ ስትጠይቅ ግን ቤተሰብ ሄዶ ኒካ አስሯል ከሷ ጋር። ለሷ አልነገራትም እንጂ ልጁ አግብቷል። ግን ሐላል አላደረገውም፣ እየደበቀ ነው የሚያመጣት የሚወስዳት። ግን ቤተሰቦቹ አባቱ ምናምን ያውቃሉ ማለት ነውና ለሷ ግን አልነገራትም። እና አሁን ላይ እሷ ምንድነው የምትለው አቃሉ ይፈቀድለታል፣ ግን ማግባት ካለበት ሲችል ነው። ለምሳሌ 4 ስለተፈቀደለት 4 አያገባም። እነዛን ሴቶች በእኩልነት ማስተዳደር ሲችል፣ ሁሉንም ጋር ፍቅር መስጠት ሲችል ምናምን። እሷ ግን እሱ በቃ እያስተዳደረ ያለው ራሱንም ያችኛውንም እያስተዳደረ ያለው በዚች ልጅ ገንዘብ ነው። እንግዲህ አሁን እቺ ልጅ ተስፋ ቆርጣለች፣ በሽተኛ ናት እንዳልኳችሁ። እቺ ልጅ ማለት ገንዘቧን ማጣት ብቻ ሳይሆን አይምሮ ራሱ ልክ አይደለም። ምክንያቱም አሁን የምትለው ምንድነው እኔ ለልጆች አላስፈልግም፣ በህይወት መኖር የለብኝም፣ ኖሬም ስላልጠቀምኳቸው መሞት አለብኝ፣ እኔ ሰው አይደለሁም፣ 2 ልጆች ማሳደግ አቅቶኝ በተለያየ ሰው ቤት ነው ያደረኳቸው እና የኔ መኖር ምንድነው? እና እቺ በጣም ሳይኮሎጂ እንትን ያስፈልጋታል፣ የሆነ መታየት አለባት። ምክንያቱም በራሷ ላይ ተስፋ ቆርጣለች። በራሱ ላይ ተስፋ የቆረጠ ሰው ደግሞ ምን ማድረግ እንደሚችል አያውቅም እና ህይወቷ ዝብርቅርቅ ነው ያለባት ማለት ነው። እና በጣም የሚያሳዝነው ሴቶችዬ፣ አረ እንደው ከእናንተ የማይሻለው አትጣበቁ። የምሬን ነው የምላችሁ። በቃ አትጣበቁ እንዴ! ባል እኮ የሚሆንሽ ሊያኖርሽ እኮ ነው። እንደው ማኖር ቢያቅተው ተጋግዛችሁ ልትኖሩ ነው እንጂ እሱ ልትጦር እኮ አይደለም ማለት ነው። ጦራችሁት እንኳን ባመሰገናችሁ ባከበራችሁ፣ ግን እንደዚህ መስዋዕትነት አስከፈላት ማለት ነው። እና እውነት ይሄ ባፉ ምናምን ነገር የሆነ ነገር ስላላችሁ አሁን እቺ ልጅ የታክሲ የለኝም ሲላት እዛ ጋር ነበር ቆማ ማሰብ ያለባት። ምክንያቱም ማሰብ አለባት የታክሲ ሰጥታያ የኒካ ማሰሪያ ሰጥታ ያገባችሁ ባል ድሮስ ነገ ምን ሊላት ነው እንዴ? ወንድ ልጅ እኮ እንደውም ተበድሮ ምን ብሎ ከዛም ከዚህም ብሎ እኮ መጀመሪያ ላይ ይዞ ነው መታየት የሚፈልገው። ለምን አለው ብላ እንድታስብ። ይሄ ግን ገና ከመጀመሪያው ምንም የለኝም የታክሲ ከቡታጅራ አዲስ አበባ መሄጃ የለኝም ሲላት ምን ችግር አለው እኔ እሰጣለሁ ነው ስትለው የነበረውና ስትናገር እንደነበረው ራሱ ምንድን ያለችው እኔ ገንዘብ ነበረኝ እና እኔ የምፈልገው ባል ነው
ገንዘቤን ማኔጅ የሚያደርግልኝ ነው እንጂ ምናምን ብላን ያሰበችው። ስለዚህ ይሄ ልጅ የለኝም ሲላት ችግር የለውም የኔ ካመከፍለው 10,000 ብር የለውም ሲላት ችግር የለውም ትችላለህ። ሰው የታክሲ ያጣ ከቡታጅራ አዲስ አበባ መሄጃ ያጣ ሰው ምን ብለሽ ድሮስ ህይወቴን ይመረዋል ብለሽ እንዳገባሽ ፈጣሪ ነው የሚያውቀው። አሁን ልፈርድ ሳይሆን ግን ሌሎቻችሁ በጣም መጠንቀቅ እንዳለባችሁ ልነግራችሁ ነው። በቃ ፍቅር እንደዛ አይደለም። በተለይ አረብ ሀገር ያላችሁ ልጆች ማለት ነው ሰዎች እንደጅል ነው የሚያስቧቸው፣ እንደጅል እንደየዋህ ገንዘቡ ራሱ የእናንተን ገንዘብ መብላት ኃጢአት እንዳልሆነ ነው የሚያስቡት። ለምን ምን እዛ በአንድ ወር ደሞዟ ብዙ ነው የምታገኘው ብሎ ስለሚያስቡ እዚህ ጋር የምታሳልፉትን ሲቃይ መከራ ምናምን አያውቁም። ቢያውቁት ራሱ ጣጣ የለባቸው። ምን ቸገራቸው? እህቱ አይደለሽ እናቱ አይደለሽ ላንቺ የሚያስበው ምን ቸገረው? ትክክለኛ ፍቅር ቢሆን ከእናትም ከእህትም በላይ አድርጎ ሊያስብሽ ይችላል፣ ህይወቱ ስለሆንሽ የልጆቹና ስለሆንሽ። ግን እንደዛ አይደለም። አብዛኛዎቹ የአረብ ሀገርን ሴቶች የሚያጠምዱ ቁጭ ብለው ነው፣ በግሩፕ ቁጭ ብለው ጫታቸውን እየቃሙ በቃ ስራዬ ብለው ማለት ነው የዳታ ሞልተው ነው የአረብ ሀገር ሴቶችን የሚያጠምዱት። ስለዚህ መንቃት አለባችሁ። የምሬ ነው። ይሄ ፍቅር ምናምን ገለመሌ ዳቦ አይሰራም። ፍቅር ዳቦ አይሆንም። ነገ አንቺ አግብተሽ የማይሆን ሰው ላይ ወርቀሽ ከዛ ከክሽን እያከክሽ ልጆችሽ ደግሞ እንደዚህ ተበታትነው አንዷ ዘመር ቤት አንዷ ክስት ቤት አንዷ ሆነ ቦታ ብትንትና አድርገሽ ልጆችሽ እንኳን የፍቅር ሳይኖራቸው የእናት ፍቅር ያጣሉ፣ እርስ በርሳቸው እንኳን ፍቅር ያጣሉ። ለምን አንዷን ሆነ ቤት ብትንትናቸው ነው የሚወጣው። እነዚህ ልጆች አድገው እንኳን ቢገናኙ እንደ ጓደኛ እንኳን አይቀራረቡ ማለት ነው። ለምን ፍቅር አብረው አላደጉም። ስለዚህ እኔ አሁን እችን እህታችን ለወቅሳት አይደለም፣ ግን ሌሎቻችሁ ተማሩ እያልኩኝ ነው። በቃ ሌሎቻችሁ ተማሩ። ይሄ ፍቅር ምናምን ነው፣ ፍቅር ዳቦ አይሰራም አልኩሽ። አንቺ ሰርተሽ ከገባሽ ቢያንስ ስታገቢ የሆነ ትንሽ ያለውን የስራ ሰው ሰነፍ ያልሆነ ሰው የሚኖሩልሽን ባለው ተፍ ብሎ ላንቺ የሚኖሩልሽን ካልሆነ ምን አባቱ ይሰራልሻል? አባትሽ አይደለም የምትጦሪው፣ ወንድምሽ አይደለም የሰው ኃላፊነት። ዛሬ ላይ ወንድምሽም ቢሆን የራሱ ጉዳይ አይደለም፣ ለማንም ለባዳ ማለት ነው። ስለዚህ ወይኔ ስለምወደው እንደዚህ መስዋዕት ምናምን ይጅል ስለሆንሽ ነው በአሁን ሰዓት ማለት ነው። ለአንቺ ለማያስብልሽ ሰው መስዋዕት መክፈል የዋህ ስለሆንሽ አፍቃሪ ስለሆንሽ አይደለም፣ ይጅል ስለሆንሽ ነው ማለት ነው። እና ራሳችሁን ቆም ብላችሁ አስቡ። የለኝም ካለ ነገ እያከክሽ መኖርሽን አምነሽ ግቢበት። የሆነ የሚታይ ነገር ከሌለው እሱንም ሄዶ አለኝ ስላለሽ አይደለም፣ ሄደሽ አይተሽ አረጋግጠሽ ካልሆነ በስተቀር ቢያንስ ደህና መንግስት ሰራተኛ እንኳን ቢሆን ነገ እንኳን ቢክድ ወዶ ሳይሆን በግዱ በሴቶች ጉዳይ ከሰሽ ለልጅሽ ህይወት እንዲሰጥ ይገደዳል። ግን እንደዚህ አይነት ከሁሉ ባዶ ከሁሉ ዜሮ የሆነ ሰውዬ ብከሽ ራሱ ማለት ነው መንግስት ራሱ ሰርቶ ይክፈልሽ ነው የሚልሽ። አንደኛ ስራ ይቀጥል። ልጁ የስራ ፍላጎት የለውም። ወንድሞቹ አዛ መርካቶ እየተጠገረሩ ሸክም እያነሱ እሱ ምን አለ ለኔ ይሄ ስራ አይሆንም ሰርቻው አላቅም አለ ማለት ነው። ለምን ያየውን አይቷል። ብር ጭና እንደመጣች ሱቅ የሚያስከፍት ብር እንዳላት ያቅ ስለነበረ ይሄው ሱቅ አስከፈታት። በራሷ ሱቅ ዝር እንድትል አላደረጋትም። ሱቅ የተከፈተው በሷ ብር ነው። የሱቁ ዕቃ የተሞላው በሷ ብር ነው። ነገር ግን ቅባት እንኳን ፈልጋ ከዛ ሱቅ አይወጣም። እሱ ነው በቃ የሚቆጣጠረው። ሱቅ ውስጥም እንድትገባ አልተፈቀደላትም። እና እኔም እላችሁ ከማጋ እንደምትሆኑ አስቡ። ስለወደድሽው ምናምን ነው እንደዚህ አማረኝ ወደድኩት ብለሽ አግብተሽ አንገብግቦሽ ከሚኖር ማለት ነው አለ ሴቶች ችግራቸው የሚወዳቸውን አትወዱ፣ የማይወዳቸውን ስትከተሉ ከዛ ይሄው ምንም አይነት ለእናንተ ስሜት የማይጨነቅ ሰው ብትሞቺ ብትኖሪ ራስሽን ብታጠፊ ደንታ ከነመፈጠርሽ ለማይረሳሽ ሰው መስዋዕት ትከፍያለሽ ማለት ነው። እና እኔ እያልኩ ያለሁት ትንሽ ስሜታዊ ሆኛለሁ። ነገሩ ያናድዳል። ግን አሁን የወቀስኩ ያለሁት ይችን እህታችንን ሳይሆን ሌሎች ልክ በሱ አይነት ታሪክ ውስጥ መንገድ ውስጥ ያላችሁ አላችሁ የምትጀናጀሩ በቃ ከማይመጠናችሁ ሰው በቃ ምንም በቃ እኔ ድሃን እየናኩኝ አይደለም። ሁሉም ስላጣ ነው አይደለ የተሰደደው ምንም ያለው ድሃ አይደለም መጥላት ያለባችሁ። ሰነፍን ጥሩ። ስንፍናና ድህነት ነው በጣም ይለያያል። ድሃ ከሰራ ይለወጣል። ሰነፍ ግን አይሰራምም አይለወጥም። ስለዚህ ከሰነፍ ልጋ አትውደቁ። ለእናንተ ክብር ከሌለው ለእናንተ የሆነ እንትን ከሌለው ሰው ጋር ዋጋ ትክፈሉ እንዴ። አሁን ይሄ እቺ ልጅ ለልጇ ቢሆን መስዋዕትነት የከፈል ነገ ያድግላታል። ይሄው ለባዳዩ ከፈለችው መስዋዕት እሷን
እሷን አውጥቶ ጥሎ እሱ የራሱን ላይፍ አሁን አግብቶ ፏ ብሎ እየኖረ ነው በከፈተችለት ሱቅ። ጭራሽ ሱቁን ነቅሎ ሌላ ቦታ ጭኖ እቃውን ሄደ ማለት ነው ተደራጅቶ። እሷ ግን ይኸው አንዴ ራሴን ላጥፋ ትላለች፣ አንዴ ስደት ተመልሼ ልሂድ። አሁን ከዚህ በኋላ ስደት ተመልሳ ብትሄድ ራሱ እንዴት ልትሰራ ትችላለች? አንደኛ ሙሉ ጤና የላትም፣ በዛ ላይ ጭንቅላቷ ራሱ ጥሩ ላይ አይደለም። በቃ ይሄ አሁን ይሄ የሚፈታተናት ነገር አለ። ራስሽን አጥፊ፣ በቃ አንቺ ምን ዋጋ አለሽ፣ ለልጆች እንኳን አልደረስሽም ምናምን ብሎ የሚያስጨንቃት መንፈስ አለ። በቃ ልክ አይደለችም። እና አረብ ሀገር በዚህ ስሜት ሄዳ እዛ ራሷ አትሰራም። እቺ ልጅ የሚያስፈልጋት የሆነ በሃይማኖቷ ቁርአን ምናምን፣ እንደገና ደግሞ ይሄ እነዚህ ሳይኮሎጂ ምናምን አሉ አይደለ፣ ትንሽ አለ ብቻ ሳይካትሪስቶች ሊያዋት ይገባልና እኔ የምለው ግን ሌሎቻችሁ ማለት ነው አትናገሩ። በቃ ያላችሁ ነገር ለእናንተ ነው። ሴት ከመቼ ወዲህ ነው አስተዳዳሪ የሆነችው? ሴት ከመቼ ወዲህ ነው ገንዘቧን እየወደች ለባልን ከአስተዳዳሪ በገንዘብ አትበሉ። ይሄ ራሱ ሰው ይንቃቸዋል። የምር ወንዱ ራሱ ይንቃቸዋል። ለምን መሰላችሁ? ወንድ በተፈጥሮ ራስን ማስተዳደር መብት የተሰጠው ለወንድ ነው። እንካ እያልሽ ስትሰጪው ራሱን ይታዘበዋል። ማለት የቤታችነት ስሜት ራሱ እንድትሰማው ነው የምታደርጊው። ለምን አንቺ እያስተዳደርሽው እያለ ደስ አይለው ወንድ ራሱ ማለት ነው። ስለዚህ ይንቅሻል። ሲቀጥል የሰራሽውን ነገር ያዥው። እህንጌቺ ልጅ የ5 ዓመት ገንዘቧን ቅርቅር አድርጋ ይዛ ቢሆን ማለት ነው። እና ደግሞ የለኝም ሲላት እና ታዲያ እኔ ዛሬ ላይ አንተ ይሄ ምንም ከሌለህ ነገ እንዴት ከአንተ ጋር ልኖር እችላለሁ ምናምን ብላ ትንሽ ሰው ብር ብታደርግ አገሯ ገብታ ከእሷ ጋር የሚሄድ ማች የሚያደርግ ሰው ብጤውን አያጣም። በነገራችን ላይ ያለ አቅማችን ስንንጠራራ ነው የሆነ ሌላ ችግር የምናመጣው እንጂ በአቅማችን የሚመጥነን የሚወደንን ገብታቸዋል የሚወደንን አግብተን መኖር እንችላለን። ቢያንስ አትጎዳዱን። በነገራችን ላይ ከፍቅር ደግሞ ክብር ይበልጣል። ገብታቸዋል። ሰው የተፈለገ ቢፋቀር ካልተከባበረ ማፊ ፋይዳ ምንም ዋጋ የለውም። ስለዚህ ማለት ነው ያላችሁን አትበጥረቁ። በቃ ይሄ ያለኝ ይሄን ሰርቼ እንዲህ ቤት ሰርቼ እንዲህ ባንክ እንደዚህ ብር እና ምን ይጠበስ። ራስሽ ነይ ብለሽ እንካ እዚህ ጋር አለ በቃ ብለሽ ብለሽ በኋላ ተወሰደብኝ ማለት ይሄ እንት አይነፋም። ጌታ ምንድነው በግድ ይውልኝ ይሄን ሰርቻለሁ። በተለይ ለሴት ጓደኞቻቸው ራሱ የምትበጠረቁ ልጆች ማለት ነው። አንቺ እቺና ሴት ጓደኛና ችግር የለውም ብለሽ ከሀስከፈ ያወራሻትን እሷ ደግሞ ሄዳ ያክስቷን ያጎቷ ልጅ አዘጋይታ ይሄን ያክል ብር አላት ሄዳ ተጣበሳትና እንደዚህ በላት ትልሻለች። ካንቺ ጋር ምንም እንደማያውቅ እያደረገች እሱን ትልክብሻለች በፍቅር ስም። አንቺ ደግሞ ስለኔ ያቅም ብለሽ እንትስታያለሽ። ግን ልክ እትቱ ብሎ ፍቅር ውስጥ ካስገባሽ በኋላ ሳትገረፊ ትጮያለሽ ማለት ነው። ሳትጠይቂ ታወሪያለሽ። ይሄ ያለኝ እንዲገብቶኝ እንደዚህ ይሄን ያክል አመስ በቃ ትናገሩ። ስንት ዓመት እንደሰራሽ ራሱ መናገር እኮ የለብሽም። እሱ አላከሽም አይደለ? እሱ አላከሽም። እዚህ መተሽ ነው በሚዲያ ያወቅሽው። ስለዚህ አንቺን ሁሉን ነገር መናገር አይጠበቅብሽም። 5 ዓመት ተቀመጥኩ 7 ዓመት ተቀመጥኩ አይባልም። አንቺ እኮ 7 ዓመት ተቀመጥኩ ስትይ የ7 ዓመት ብር እርግጠኛ ነኝ የለሽም። ያ ማለት እሱ የሚያስበው 7 ዓመት ገንዘብ አላት ብሎ ነው የሚያስበው። ሲጀመር ወንዶች ደግሞ ማለት ነው ችግራቸው ስንት ዓመት ቆየሽ? ምን አባህ ገባህ? ስንት ዓመትም ትቆይ ምን አገባህ? የእሷ እዛ መቆየት አንተን ላይ ምን ማተር የሚያደርግ ነገር አለ? አይመለከታችሁም። የምር እንደውም ልንገራችሁ ሴቶችዬ ማለት ስትጀናጀኑ ስንት ዓመት ቆየሽ የሚል ስንት አለሽ የሚል ማለት ነው። ሀይ ራሱ እንዳትዩ ብሎክ አጠጩ። ብሎክ የሚባል ነገር ድረስ የሚባል ነገር ከፕላትፎርም ውስጥ ያለው ብሎክ የሚባል ነገር አለና ብሎክ አጠጩ። ያው እኮ ነው ስንት ዓመት ሰራሽ ማለት ስንት አለሽ ስንት ብር አለሽ ማለት ነው። ያ ደግሞ አይመለከታቸውም፣ ወንዶች አይመለከታቸውም። ያንቺ ቢኖርሽም ባይኖርሽም ያንቺ ነው። አንቺ ፈቅደሽ ይሁን ብለሽ እስካላደረሽ ድረስ ወንድ ልጅ ሴት የሰራውን ነገር መቆጣጠር አለበት ብዬ አላስብም። ምክንያቱም ወንድ ማለት አባወራ ማለት ነው። አባወራ ማለት ድንጋይ ሊፈልጥ ይችላል፣ ሊስትሮ ሊሰራ ይችላል፣ ሄዶ ተሸክሞ ሊመጣ ይችላል፣ ምንም አርሶም ሸምቶም ሊሆን ይችላል። ያኖርሽ ገብቶሻል እንጂ አንቺ ሴት ሆነሽ ሄደሽ መስዋዕትነት ከፍለሽ እሱን የምታኖርበት ነገር የለሽም። ስለዚህ አንቺ ጠንካራ ከሆንሽ መውደቅ ያለብሽ ጠንካራ ላይ ነው። ገብቶሻል አይደል? የሚሰራው ተፍ የሚለው ልክ እንዳንቺ እንጂ የማንም አንቺ እንትን አይደለሽም። ይሄ ምንድነው የሚባለው? ይሄ ምን የሆነ አሞራ እኮ አለ የወደቀ ነገር የሚያነሳ አሞራ። አንቺ እሱ አይደለሽም። ለቤተሰብ አልታዘዝ ብሎ በቃ ቤተሰብ ራሱ አስቸግሮ ይወጣ ራሱን ችሎ ውጭ ዝም ብሎ የሚቀመጥ ሰው አንቺ የምታነሽ አይደለሽም። አንቺ ማለት ነው
ንቂ፣ ከሚመጥንሽ ሰው ጋር ሆኚ። ሀሳብ ልክ ቢያንስ አንድ ሰው ከተለወጠ ማች የሚያደርግሽ ነገር ነው መምረጥ ያለብሽ። አንቺ በስራ የምታሚ ከሆነ አንቺ አጋርሽ እንዳንቺ ጀግና እንዳንቺ ጎበዝ መለወጥ የሚፈልግ ጀግና መሆን አለበት እንጂ አንቺ የፈለገ ጀግና ብትሆኚ አጋርሽ ልም ያለ በቃ ምንም አላማ የሌለ ተስፋ የቆረጠ ከሆነ አንቺንም ይዞሽ ገደል ይገባል ማለት ነው። ስለዚህ ሴቶችዬ አሁን ለምታለቅሱበት ነገ ልጆቻችሁ መስዋዕትነት የምታስከፍት ራሳችሁ ናችሁ። ለምን ብልህ ሴት ማለት ነው ባል ብቻ አይደለም የምትመርጠው የልጆቿን አባት ነው የምትመርጠው። ገብቶሻል እንጂ እዚህ ጋር ወይኔ ጸጉሩ ሲያምር ስታይሉ ሲያምር ወይኔ ቅላቱ አፍንጫው ምናምን ብለሽ ማለት ነው። ሲጀመር ወንድ ልጅ ኮስተር ብሎ የስራ ሰው ሲሆን ነው የወንድ ልጅ እጁ ሻከር ሲል ነው። ሻከር ማለት የስራ ሰው ሲሆን ነው እንጂ እዚህ ጋር እንደ ሴት ቻፕስቲክ እና ሊፕስቲክ እየተቀባ ጸጉሩን በስታይል እየተጠቀለለ ማለት ነው። ይሄ ባል ሊሆንሽ አይችልም። ንቂ ሴቶች፣ ማርያምን ንቁ ንቁ። ምን አይነት ሰው እንዳወራሽ እያለሽ ወቂ። የዛሬ እኮ ማለት ነው በተለይ አሁን ኢትዮጵያ ላይ ብሶባቸዋል። ብዙ ጊዜ ታችሁ ከሆነ አንቺን እየተጀናጀነ ከእናት ከአባቱ አስተዋውቆሽ በፊት አሁን እናትና አባትን ካስተዋወቀሽ በጣም እርግጠኛ ነሽ ያ ሰው ያንቺ እንደሆነ። አሁን ግን እንደዛ አይደለም። ቤተሰቦቻቸው ራሱ ውሸታሞች ናቸው። አንዷን መጥቶ የምር የወንዶቹ አይገረሟችሁ ማለት ነው። ብዙ ጊዜ ታሪክ አዳምጣችሁ ከሆነ ቤተሰብ አስተዋወቀኝ ብለው ስንት ከቤተሰብ ጋር በቃ አላ ዋው እናት አባቱን አስተዋወቀኝ ብላ መስዋዕት ከፍላ ሌላዋም ስትመጣ ያስተዋውቃሉ። ባለፋይታችሁ ከሆነ በመሰረበዙ ቻናል ላይ ማለት ዩቲዩብ ቻናል ላይ ልጅ አውሮፓ ነው የምትኖረው እና ለካ ልጁ ደግሞ አውሮፓ ነው የምትኖረው። ከዛ የሆነ ጉዳይ ለማስፈጸም ስትመጣ ቢሮ እሱ የሚሰራበት ቢሮ ጋር ትገናኛለች። ሻይ ቡና ምናምን ተባብለው ከዛ ግን ምን ይላል ካልጋበዝኩሽ ምናምን ነገር ይላል ማለት ነው። ያው ኬት እንደመጣች ያውቃል። ስራ ቦታው ነው ሄደችው እና የምትፈጽመው ነገር ስላለ ከዛ ካልጋበዝኩሽ ምናምን ሲላት እሺ ምናምን ነገር ትለዋለች። ከዛ ግን ምን ይላታል እኔ ግን እናቴን ሽሮ ነው የምጋብዝሽ ብሎ እናቱ ቤት ነው የወሰዳት። ከዛ ፍቅረኛ ናት ብሎ ከእናቱ ጋር ያስታውቃል። ግን እናትየዋ ሚስት አለው ልጅ አለው። ይሄን እያወቀች እናትየዋ እሺ ብላ ተቀበለች ማለት ነው። አልተናገረችም። ለምን በቃ የሚያስቡት ወይ ልጃችን የተሻለ ሀገር ሄዶ ይለወጣል ነው ብለው የሚያስቡትና በጣም ከባድ ነገር ነው። ዛሬ ላይ ሚስቶች ራሱ ይተባበራሉ። ሚስት አሁን በፊት ሚስት እንዳይሰማ ነው የሚፈሩት እና ሚስቶች ራሱ አንዳንዴ አሁን መተባበር ጀምሯል። ምክንያቱም ይሄ ልጅ ወደ አውሮፓ ልትመለስ ስትል ፕሮግራም ነበረ ቤት ውስጥና እናቱ ቤት ሄዳ ልጆች ከትምህርት ቤት ይመጣሉ። ከዛ አባቢ ብለው ልጁን ሰውየውን ይጠመጠሙበታል። ከዛ የማን ልጆች ናቸው ስትለው የእህቴ ልጆች። እህቴ ብሎ ደግሞ ያቀረባት ሚስቱን ነው። የሁለት ልጆች አባት ነው። ከዛ እሷም ደግሞ እህት ነኝ ብላ ተዋወቀች ማለት ነው። ለምን አውሮፓ እንዲወጣ ስለፈለገች። ከዛ ልጅቷን መጣች፣ እሱንም ወሰደችው። እሱን ወስደው አብረው እየኖሩ እያለ አውሮፓ ምን አለ የእህቴ ልጆች ላምጣቸው እዚህ የትምህርት እድል ለእነሱ አሪፍ ነው ምናምን ብሎ ይላቸዋል። እሱ ግን የራሱ ልጆች ናቸው። ከዛ ኢሜል ከፈተ። እሷ የማታውቀውን ለብቻው ኢሜል ከፍቶ የዲኤንኤ ውጤት ምናምን ነገር ልጆች ተመርምረው የራሱ ልጆች መሆናቸውን ዲኤንኤ ምናምን ነገር በኢሜል አየች ማለት ነው። እንዳጋጣሚ የሆነ ሰዓት ላይ የራሱን ለብቻ የተከፈታለ እሱን ስታዩ ልጆቹ መሆኑን አረጋገጠች እና እንደውም ምን ላደርግ እያለች ነበረ ማለት ወደ ሀገር ልመልሰው ዲፖርት አድርጌ ወይስ ልቶ እያለች ግራ ተጋብታች። ለምን እሱ ወረቀቱን አግኝቷል፣ ግሪን ካርድ የሚባለውን አግኝቷል። ግን ከእሷ ጋር እንደ ባል እየኖረ ግን እዚህ ጋር ልጆችንና የእህቶችን ልጆች ላምጣ ብሎ እሷም ደግሞ ኦኬ አምጣቸው ምናምን ብላ ፈቅዳለታለች። ለምን ያው የእህቶቹ ልጆች ያላባት እንደምታሳድጋቸው ነው ያሰበችው። እና ግን ያው ፈጣሪ ደግሞ የዋህ ከሆናቸው ያጋልጥላቸዋል። እንግዲህ በድብቅ የከፈተውን ኢሜል ስታይ ነው እንግዲህ 95% ልጆች ናቸው የሚለውን ነገር አይታ ለካ እናትም ሚስትም አምነው የዳሩልኝ እንዲያወጣቸው ነው ብላ ታዝባቸው እና ምን ላድርግ እያለች ነበር። ይህ ፕሮግራም በነገራችን ላይ ከተለቀቀ 2 ሳምንት ቢሆነው ነው። በመሰረበዙ ቻናል ላይ ታገኙታላችሁ። እና ማለት ነው አሁን ምን ልላችሁ ፈልጌ ነው ዛሬ ላይ ወንዱ ብቻ ሳይሆን ቤተሰብ ራሱ መተባበር ጀምሯል። እና በደንብ ማጥናት አለባችሁ እላችኋለሁ። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ የነበረን ቪዲዮ ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው።
ደህና ሁኑ።